ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ ቶርታ ኬክ በቀላሉ ቤታችን እንዴት እንደምንሰራው አሁን አሳያችኋለሁ። ያው የሚያስፈልገን 3 እንቁላል፣ ቅዝቃዜው የወጣለት እንቁላል ነው የተጠቀምኩት። እዚህ ጋር ግማሽ ካፕ ስኳር ነው። እኔ ስኳር ማብዛት ስላልፈለኩ ነው። እናንተም እንደምትፈልጉት ልክ ማድረግ ትችላላችሁ። ስኳሩንና እንቁላሉን እንደዚህ አድርጌ በደንብ አድርጌ እመተዋለሁ። ይኸው እንደዚህ አድርጌ ቆንጆ አድርጌ እመትቸዋለሁ። ዘይት እጨምራለሁ። ግማሽ ካፕ ሙሉ አይደለም፣ ትንሽ ጎደል ያለለት ካፕ ዘይት ነው የተጠቀምኩት። ጨው ግማሽ የሻይ ማንኪያ ጨው ጨምሬያለሁ። ፒኪንግ ፓውደር 2 የሻይ ማንኪያ ነው የተጠቀምኩት እና ቫኒላ ተጠቅሜያለሁ። ቫኒላ እና 1 ካፕ ወተት፣ እሱም ቅዝቃዜው የወጣለት ወተት ነው። እሱን ጨምሬ ትንሽ እንዲዋሃድ መታ አረገዋለሁ። እዚህ ጋር ዱቄት 2 ካፕ ዱቄት ነው የተጠቀምኩት። እሱን ነፍቼ ያው ስነናፋው ቆንጆ ይሆንልናል። እንደዚህ ነፍተን ስንጠቀም ቆንጆ ይሆናል። እሱ እንደዚህ አድርጌ ነፋዋለሁ። ያው ኬክ እንደዚህ በቀላሉ ከውጭ መንገዛው በጣም ስለሚጣፍጥ ስኳሩ በጣም ስለሚያበዙበት እቤታችን መጠኑን ቀንሰን ምንፈልገውን መስራት እንችላለን። በጣም ቀላል ብዙም ከባድ የሚባል አይደለም እና እንደዚህ ሰርታችሁ ለፕሮግራም ለልጆች በርዝደይ ምናምን እንደዚህ ሰርተን ለተለያየ ግብዣ መጠቀም የምንችለው ቀላል አሰራር ነው። ያው እንደዚህ አድርጌ አደባልቄዋለሁ። ብዙም አይወፍርም፣ ብዙም አልቀጠነም። አሁን የምጋግርበትን እቃ ዘይት እና ዱቄት እነሰንስበታለሁ። ያው እንዳይዝ ለማለት ነው። ይሄ እንደዚህ የምጠቀመው ያው እንዳይዝብን ነው። እቃችሁ ማይዝ ከሆነ ምንም ችግር የለም፣ ዘይት ብቻ መጠቀም ትችላላችሁ። እንደዚሁ ማድረግ ትችላላችሁ። የኔ ይሄ ትንሽ ስለሚያስቸግር ለዛ ነው ዘይት እና ዱቄት የተጠቀምኩት። እንደዚህ አድርጌ ያው ኦቭኔን እያጋልኩ ነው በ300። ያው እንደ ቤታችን ስቶቫችን ይለያያል ሁላችንም። እኔ በ300 እያጋልኩት ነው። ይሄው እንደዚህ ጨምሬ እሱ እስከሚበስል ድረስ እሱን ጨምሬ እሱን እንትን እንዳረኩት ከዛ በኋላ ክሬሙን መስራት ጀምራለሁ። ክሬሙን እንደዚህ እንትን ብያለሁ። ወተት ይቅርታ ስኳር ነው የተጠቀምኩት። የተፈጨውን ደቃቁን ስኳር እና ቫኒላ ነው የጨመርኩት እና እንደዚህ አድርገን መጀመሪያ እንትኑን ስፒዱን በጣም አናበዛውም። በተወሰነ ስፒድ እናደርገውና ትንሽ ከመታ ነው በኋላ ስፒዳችንን እየጨመርን እንሄዳለን። እንደዚህ እየጨመርን እየሄድን ራሱ እየወፈረ ይመጣል። ይሄው እንደዚህ እንትን እያለ እየወፈረ ይመጣል። ቼክ እያደረግን በጣም ደግሞ ከመታ ነው ወደ ቅቤነት ይቀየራል። አሁን ገና ይቀረዋል። እንደዚህ ሆኗል። እየወፈረ ነው። ትንሽ ይቀረዋል። ብዙ
መጠኑ ላይ ካላቆም ነው ወደ ቂቤነት ስለሚቀየር አሁን ይኸው እንደዚህ እየወፈረ መጥቶልናል። ይኸው እንደዚህ ስታዩት ራሱ እቃው ላይ ምንም እንትን አይልም፣ ወደ ታች አይልም። እንደዚህ አዘጋጅቼዋለሁ። ኬኬም አውጥቼ ትንሽ ቀዝቀዝ ብሏል፣ አቀዝቅዤዋለሁ። እሱን አሁን ወደ ማዘጋጀቱ እንገባለን። ያው ክሬሙን በጣም ስኳርነት አላበዛውበትም። እናንተ ያው እንደ ፍላጎታችሁ እንደምትፈልጉት ስኳርነት ማብዛት ትችላላችሁ። ያው ኬኩ እንደዚህ ትንሽ ቀዝቀዝ ብሏል። አሁን እንቆራረጥና ክሬማችንን እናደርጋለን። ከታችም ቆንጆ ነው የሆነው፣ አበሳሰሉ በጣም ነው የሚያምረው። እንደዚህ ከላይ ያለችዋን እንደዚህ ብድግ አረጋታለሁ። ለማስቀመጥ ስለማይመች ለሁለት ቦታ ቆርጠዋለሁ። እንደዛ አድርጌ ሁለት ቦታ ቆርጬው እኔ ያዘጋጀሁት በሻይ ቅመም ከላይ የማፈሰው አዘጋጅቻለሁ። ስኳር ግን አልጨመርኩበትም። በሻይ ቅመም ነው ያደረኩት ማለት ነው። እዚህ ጋር ክሬሙ እንደዚህ እያደረግን እንቀባዋለን። እንደዚህ ከላይም ያለው ላይ እንደዚህ ትንሽ ራስ እንዲል ነው። ለስለስ እንዲል ማለት ነው ዳቦነቱ። ኬክ ይሄኛው ትንሽ ለስለስ እንዲል ነው ከላይ የምናደርግበት። ከዛ ክሬሙን አድርገን ያው ቆንጆ አድርገን ዲኮር እናደርገዋለን ማለት ነው። እንደዚህ በቀላሉ ቤታችን መስራት እንችላለን። ብዙም ወጪው ራሱ ብዙ ከባድ አይደለም። እዚህ አገር ቤት ኬክ በጣም ነው የሚጣፍጠው። እዚህ ግን ያሉት ኬኮች ብዙም ጣዕማቸውን አልወደውም። በጣም ስኳር ይበዛበታል እና እንደዚህ ስፈልግ ራሴ ቤቴ ነው የምሰራው። እንደዚህ ሰርቼ ፍሪጅ አስቀምጬ ነው ለምፈልገው ፕሮግራም የምጠቀመው እና እናንተም እንደዚህ በቀላሉ ቤታችን በቀላሉ መስራት እንችላለን። አብሶ በውጭ ዓለም የምንኖር ሰዎች ሁሉ ነገር በቅርባችን እናገኛለን ማለት ክሬሙንም እናገኛለን። ሁሉን ነገር በቅርብ ስለምናገኝ ምንም የሚያስቸግረን ነገር የለም። እንደዚህ በቀላሉ መስራት ይቻላል። እንደዚህ ያደረኩኝ ያው ውበት እየሰጠው ነው። እዚህ ጋር ቪዲዮዬ ተቋርጦ ነው መሰለኝ እንትን አላለም። ትንሽዬ ክሬም አዘጋጅቼ ፉድ ከለር አድርጌ እንደዚህ ዲዛይን ለማውጣት ማለት ነው እንደዚህ አድርጌበታለሁ። ያው ለእጄ በጣም ይቅርታ አድርጉልኝ፣ ፊት ለፊት ካሜራው ስላለ ነው። እንደዚህ ያደረግን ዲኮር እናደርገዋለን። ያው ኬክ መግዛት ቀረ ማለት ነው። በቀላሉ ቤታችን እንደዚህ አሳምረን ማቅረብ እንችላለን። እዚህ ጋር ወይን ነው እኔ የተጠቀምኩት። እናንተ ቤታችሁ ያለውን ፍሩት መጠቀም ትችላላችሁ። ያሳምርልኛል የምትሉትን ነገር መጻፍ የምትፈልጉትን ነገር እዚህ ጋር መጻፍ ትችላላችሁ። በጣም የሚያምር ቆንጆ ኬክ እንደዚህ ስታዩት ራሱ በጣም ነው ደስ የሚለው። ከላይ ደግሞ እነዚህን ከለርፉል የሆኑ እንደ ብስኩት እንደ ቸኮሌት ነገር ናቸው። እሱን ከላይ ያደርግባቸዋለሁ። ያው ውበቱን ሞር ያሳምርልናልና እንደዚህ በቀላሉ ቤታችን ሰርተን ቆንጆ ጣፋጭ ጤናማ የሆነ ኬክ ሰርታችሁ ተመገቡላለሁ። እንደዚህ አድርጌ አዘጋጅቼዋለሁ። ሲያዩት ራሱ በጣም ነው ደስ የሚለው። በጣም ቆንጆ ጤናማ የሆነ አብሶ ልጆች ካሉ ከልጆች ጋር አብራችሁ ስትሰሩ ልጆቹን በጣም ተደስተው አብረዋችሁ ይሰራሉና ሞክሩ ትላለሁ።
በጣም እንደምትወዱት ተስፋ አደርጋለሁ። እንደዚህ አድርጌ ሰርቼ ትንሽ ፍሪጅ ውስጥ ከትቼው ከዛ አውጠዋለሁ ማለት ነው። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። ሰርታችሁ ገንዘባችሁንም ሴፍ አድርጉ እላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የዶላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይሄንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ በዚሁ ሰናበታችኋለሁ። በጣም ቆንጆ የሚጣፍጥ ኬክ ነው። ሰርታችሁ ሞክሩ ትላለሁ። በሌላ ቪዲዮ ዳግም እስከምንገናኝ መልካም ጊዜ